የትላንትናዋ ቀዝቃዛ ምሽት ታሪክ በድጋሚ የተጻፈባት ምሽት ሆናለች። እንደ ውጪዎቹ አቆጣጠር ከ2006 በኋላ አርሰናል ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ተፋላሚ ሆኗል። የ2006ቱ አርሰናል ያልሰራውን ይሄኛው አርሰናል ይሰራው ይሆን? የምናየው ይሆናል። ከ2006 ጋር ተያይዞ ግን ያለንን ትዝታችንን ዛሬ በትንሹ እናወጋለን። አብራችሁን ቆዩ። የተወደዳችሁ የሪል ቶክ ሰላሀዲን ቤተሰቦች ዛሬ 20 ዓመታትን ወደ ኋላ ልንጓዝ ነው። የዛሬ 20 ዓመት እንደ ውጪዎቹ አቆጣጠር በ2006 ስንተኛ ክፍል ተማሪ ነበራችሁ? የት አካባቢ ነበር የምትኖሩት? ምን አይነት የህይወት መንገድ ላይ ነበራችሁ? ስለነሱ እናወጋለን። የአርሰናል እና የባርሴሎናን የቻምፒየንስ ሊግ የፍጻሜ ጨዋታ አስታከን ያኔ ስለነበሩ ክስተቶች ከእናንተ ጋር አብረን እንጨዋወታለን። እንደ ውጪዎቹ አቆጣጠር በ2006 የነበረው የአርሰናል እና የባርሴሎና የፍጻሜ ጨዋታ ለእኔ በተለያዩ ምክንያቶች ከአይምሮ አይጠፋም። በወቅቱ ሰፈራችን ገርጂ ነበር። ምናልባት 5ኛ ወይ 6ኛ ክፍል ተማሪ ነበርኩ። በ5ኛ እና በ6ኛ ክፍል ዕድሜ መቼም በዛ ሰዓት በምሽት ወጥተን ኳስ የማየት እድሉን ብዙዎቻችን አናገኝም እና እኔም እንደ ማንኛውም ልጅ ውጭ የማየት ነገሩ የሚፈቀድልኝ አይነት ነገር ስላልሆነ ጠይቄ ቁጣን መቀበልም አልሞከርኩም። ያቺ ምሽት እንደምንም ነቃች። የቴሪ ዳንኤል ኦንሪ ያቺ የሪያል ማድሪድ ክስተትን ካየን በኋላ አርሰናል ዋንጫውን ይበላል የሚል በጣም ትልቅ ተስፋ ውስጣችን ነበር። ያንን ጊዜ የምታስታውሱት ከነበረ ብዙዎቻችሁም ጋር ይህ ተስፋ እንደሚኖር ተስፋ አደርጋለሁ። እንዳልኳችሁ ሰፈራችን ገርጂ ነበር። እንደምንም ያቺ ሌሊት ነጋች። ጠዋት ዩኒፎርሜን ልልበስ አልልበስ ራሱ እርግጠኛ አይደለሁም፣ አላስታውስም። ግን በሯን ከፍቼ እየሮጥኩኝ ቅርብ ወዳለው ሱቅ ነበር የሄድኩት። የማታውን የዋንጫ ጨዋታ ማን አሸነፈ አልኩት። ያው ሱቁ ደንበኛችን ስለነበረ አርሰናል ደጋፊ እንደሆንኩኝ ያውቃል። ባርሴሎና አሸነፈ ከማለት ይልቅ አርሰናል ተሸንፏል ብሎ ነበር መርዶ ያረዳኝ። አልጠበቅኩትም። እየሮጥኩኝ አልተመለስኩም። በዛ በልጅነት ፊት ሀዘን ፊቴ ላይ እንዳጠላ እያዘገምኩኝ ወደ ቤት መመለስ ጀመርኩ። ለዛም ነው እቺ ክስተት ከአእምሮዬ የማጠፋው። ያኛው አርሰናል አለፈ እና ቴሪ ዳንኤል ኦንሪም ወጡ። ክለቡም እየተቀየረ መጣ። አዳዲስ ወጣት ጀነሬሽንም ማየት ጀመርን። እኛም በተወሰነ እያደግን መጣን። ከዛ ሌላኛው በትልቁ ተስፋ ጥለንበት የነበረው ቡድን ብዙዎቻችሁ የአርሰናል ደጋፊዎች እንደምታስታውሱትና ከኔ ቀድማችሁ ጠርታችሁት እንደሆነም እርግጠኛ ነኝ፣ የነ አሌክሳንደር ህለብ፣ የነ ሮዚስኪ፣ የነ አሌክስ ሶንግ፣ የነ ፋብሪጋስ ቫን ፐርሲን ቡድን የያዘውን አርሰናል ነው ብዙዎቻችን ተስፋ አድርገንበት የነበረው። በዛ ሰዓት ደግሞ ምን ተፈጠረ መሰላችሁ? ምናልባት 7ኛ ክፍል ልሁን 8ኛ ክፍል እንደዛ አካባቢ ያው በተለያየ ምክንያት ሰፈር የመቀያየር ነገር ነበረብንና ያኔ ደግሞ ዓለም ባንክ ነበር ሰፈራችን። በዛ አካባቢ ዓለም ባንክ የነበራችሁ ታዳጊዎች ካላችሁ ፕሮጀክት እንኳን ስለምንጫወት የተለያየ ነገር ውስጥም ስለምንሳተፍ ትምህርት ቤትም አንድ አካባቢ ስለነበረ ብዙዎቻችን የምንማረው እንደምታስታውሱኝ አልጠራጠርም። አርሰናል ገራሚ የቻምፒየንስ ሊግ ጨዋታ ነበረው። ከማን እንደሆነ አላስታውስም። ያው ያኔም ልጅነት ስላለ የቻምፒየንስ ሊግ ጨዋታ ደግሞ 3:45 ምናምን ስለሆነ የሚካሄደው መውጣት እንደማይፈቀድልኝ አውቃለሁ። እና ምን አደረግኩኝ መሰላችሁ? በእኔ ቤት በዛች የልጅ እድሜ አራዳ መሆኔ ነው። ፋዘር እስኪተኛ ድረስ ጸጥ ብዬ ክላስ እጠብቃለሁ። ከዛ እያጮለኩኝ ያለው ምናምን የኛ ክላስ ያኔ በዚህኛው በኩል የነበረው ከሆነ በዚህ ጎን ሳይድ ያለው ሳሎን ነው። ከዛ በሳሎኑ በኩል እንደዚህ ገብታችሁ ነው
የፋዘር መኝታ ቤት እና የሳሎን መብራት ከጠፋ ያው ፋዘር መኝታ ቤት ገብቷል ተኝቷል ማለት ነው። እሷን የሳሎን መብራት መጥፋት ነው የምጠባበቀው። እንደምንም ተጠባብቄ ምናምን ልክ መብራቷ ስትጠፋ በቃ ኦልሞስት ጌሙ ሊደርስ የተወሰኑ ደቂቆች እየቀሩት አካባቢ ነው። ቀስ ብዬ በሬን ከፍቼ ሌላኛውን በር ከፍቼ ሄድኩላችሁ ማለት ነው። ወዴት? ወደ ዴስቲቪ ቤት እና ያኔኛ ጋር የሚኖር አጎቴ ነበረ። የነ ፋዘር የመጨረሻ ታናሽ ወንድማቸው ነው። ኦልሞስት የኔ ታላቅ ወንድሜ እድሜ ቢሆን ነው። ያን ያክል በጣም ልዩነት አልነበረንም እና እሱ አለ ኦልሬዲ እንደወጣሁኝ ያውቋል። ያው ባህሬን ስለሚያውቅ ትንሽም አስቸጋሪ ልጅ ስለነበርኩኝ ምንም አላለም። እኔ ወጥቼ ዴስቲቪ ሄድኩላችሁ። ጨዋታው ጀምሮ ይሁን ልክ ሊጀምር ብሎ ይሁን እርግጠኛ አይደለሁ። ይሄኛው ያልኳችሁ አጎቴ አባቴ ተነስቶ በቁጣ የልጅ ይዘውና ብሎት ዴስቲቪ ቤት በር ላይ መጣ። ያንን የአርሰናል ጌም አቋርጬ አባቴ እንደጠራና እንዳወቀብኝ ሳቅ መሄደውን አካሄድ አስቡት፣ በምን አይነት ፍራቻና በምን አይነት ድንጋጤ እንደሆነ። እና በዛ በልጅነት በቃ ብቻዬን ትክዝ ብዬ ምናምን ምን ሊጠብቀኝ ነው ቤት ስገባ ምናምን ብዬ በሌላ ሀሳብ ውስጥ ተውጬ ምናምን ሄድላችኋለሁ። ቅርብ ነው ደግሞ ክፋቱ ዴስቲቪ ቤቱና ቤታችን ማለት ያን ያክል ርቀት የለውም። 5 ደቂቃ ራሱ ይፈጃል ፈጠን እያልን ከሄድን አይመስለኝም። በቃ እላችኋለሁ ደረስኳ። ያው የሚገራርም ቁጣን ተቀበልኩ። ያው የተመታ አይመስለኝም ያን ምሽት እንኳን ማታም ስለነበረ ምናምን መሰለኝና ብቻ የሚገራርም ቁጣን ተቀብዬ እንግዲህ አንገቴን ደፍቼ ወደ መኝታ ቤት የገባው እላችኋለሁ። እና አርሰናል ከኛ ጋር አብሮ ያደገ ክለብ ነው እና ብዙዎች ኳስ ወዳጆች ኳስ በጣም ስንወድ ለኳስ ደግሞ ደንታ የሌላቸው ሰዎች ብዙም አይገርማቸው ማለት ግራ ይገባቸዋል። ምንድን ነው ይላሉ ይሄን ያክል መውደዳችን። እኔ የሚመስለኝ ምክንያቱ ይሄ ነው። እኔ አርሰናልን በዚህ ያክል የምወድበት ምክንያት ኦልሞስት በቃ አብሮኝ ነው ያደገው። በልጅነት የነበሩትን ተጫዋቾች ስከታተል፣ እነሱ ሲሸኙ ስሸኝ፣ አዲስ የሚመጡትን ስቀበል በቃ የሆነ የኔ ቤት መቀበል አይነት ነገር ነው የሚመስለው ስሜቱና አርሰናል ማለት ወይም ለሌሎችም ደጋፊዎች እንደዚህ አብረው ያደጉት ክለብ ማለት ለኛ እንደዚህ ነው። ለዛ ነው በስሜት የምናየው። በእርግጥ አንዳንድ ሰው ከስሜት ያልፋል። ያ ትክክል ነው ብዬ አላምንም። ኳስ ነው ለመዝናናት እንጂ እርስ በርስ ለመቀያየም ወይ ማይሆን ነገር ለመነጋገር ወይ ስድብ ለመሰዳደብ የምናውለው ነገር አይደለም። ሲጀመር ስፖርቱ መዝናኛ ስፖርት ነው። እንደዚሁ በፍቅር እንደወደድ ነው እየተዝናናንበት ምን ልንሄድ ይገባል ብዬ አስባለሁ። እና ብቻ ግን አርሰናል ለኛ እንደዚህ ነበረ እና ይህ አርሰናል ይህንን ሁላ ነገር አልፎ የትላንትናዋን ምሽት እናያለን ብለን ኤክስፔክት ያደረግን አይመስልም። አልጠበቅንም ብዙዎቻችን። ምክንያቱም በተለይ ከአርሰን ቬንገር መውጣት በኋላ በጣም ብዙ አመት በቃ የሆነ ክለቡ የእሳቸው እስኪመስል ድረስ ያው የስማቸው መመሳሰል እንዳለ ሆኖ የእሳቸው እስኪመስል ድረስ አታችመንት የነበረን ሰው ክለቡን ለቀው ከዛ በኋላ ምን ይመጣበታል ይሄ ክለብ የሚለው ነገር በጣም በቃ የተሻለ ነገርን ተስፋ ከማድረግ ርቀን በክለቡ ተስፋ ወደ መቁረጥ በጣም የቀረብን ብዙ ደጋፊዎች ነበር። በተለይ ባለቤቶቹ ያው በቅርብ ጊዜ አመላቸው ተቀይሮ እንጂ ተጫዋች መግዛት ካለመፈለጋቸው ጋር ተያይዞ ማለት ነው። እንደዛ ተስፋ ብንቆርጥበትም ሱፐር ማይክ አርቴታ የሚባል አሰልጣኝ መጥቶ ሙሉ ላይፋችንን ነው የቀየረው።
ክለቡን ሌላ ታሪክ ላይ አድርሶታል። እንደ አዲስ ነው ከስር ከመሰረቱ የገነባው። የባለ ሀብቶቹንም አመል የቀየረው እንደውም እሱ ሳይሆን አይቀርም። እኛ አስበንና ጠብቀን በማናውቀው ሁኔታ እነ ዴክላን ራይስ እንኳን በዛ ሂሳብ እየተገዙ ማየት ጀመር። ደከመ ወደቀ ያልነው ክለብ ደግሞ እንደ አዲስ አንሰራርቶ ይኸው ለቻምፒየንስ ሊግ ፍጻሜ ትላንትና ምሽት አለፈ። በእርግጥ ከዛች የማንቸስተር ሲቲ ሽንፈት በኋላ ፌስቡክ ላይም ሄዳችሁ ማየት ትችላላችሁ። ይህ ሽንፈት እና ልጆቹ ያሳዩት ተጋድሎ በእልህ እንደውም ዋንጫ ወደ መብላት ያራምዳቸዋል ብዬ ስሞግት ነበር፣ ወይም ያንን ሀሳብ ነበር የጻፍኩት። እንዳልኩትም ስለሆነ ደስ ብሎኛል። ፕሪሚየር ሊጉን በልተን ከተቻለ ቻምፒየንስ ሊጉንም በልተን ደግሞ ሌላ ዓለም ደስታን እናያለን ብዬ ተስፋ አደርጋለሁ። እና ምን ልላችሁ መሰላችሁ የምፈልገው በህይወት ማናችንም ተስፋ መቁረጥ የለብንም። ሌሎች እንኳን ተስፋ ቢቆርጡብን፣ የኛ የምንላቸው ሰዎች እንኳን በእኛ ተስፋ ቢቆርጡ፣ አሁን ብዙዎች የአርሰናል ደጋፊዎች በአርሰናልና በሚኬል አርቴታ ተስፋ ቆርጠው ነበር አይደል? የኛ የሚባሉ ሰዎች ናቸው፣ ደጋፊዎቹ ናቸው እንጂ ጠላቶቹ አይደሉም። ስለዚህ ደጋፊዎቻችን፣ የኛ የምንላቸው ሰዎች እንኳን በእኛ ህይወት ተስፋ ቢቆርጡብን፣ የኛን ህይወት የምንኖረው እኛ አይደለም? በእኛ ህይወት ተስፋ ሳንቆርጥ አቅማችንን የምናውቀው እኛንን መድረስ ያለብን ቦታ ልንደርስ መበርታት አለብን። እንደውም በዚህ አጋጣሚ ሲቢኤስ ስፖርት ላይ የሚሰራ አንድ አዘጋጅ ወር ጋዜጠኛ ማይክ አርቴታን ማንቸስተር ሲቲ ላይ እያለ አንዴ ሻይ ለመጠጣት ቁጭ ብለን ነበር አሉ እና ያኔ ይህን ክለብ ማሰልጠንና ወደ ትልቅነቱ መመለስ አቅም እንዳለህ ነግረኸኝ ነበረ። ይሄው የቻምፒየንስ ሊግ ፍጻሜ ያደረስከው ይሏል። የእናንተን አቅም የምታውቁት እናንተ ናችሁ። ይሄ እኔ በውሸት ሞቲቬሽን አላምንም። ይሄ እችላለሁ በል ምናምን የሚል ቅዠት አይደለም። የሰው ልጅ ሁሉንም ነገር ሊችል አይችልም። ሁሉንም ነገር ልንችል አንችልም። የተሰጠን መክሊታችን የሆነ ነገር ላይ በደንብ እንችላለን፣ ጥሩ እንሆናለን። መክሊታችን ባይሆንም ደግሞ የሆኑ ነገሮች ላይ በደንብ በርትተን ስለሰራን የሆነ አይነት አውትካም ልናመጣ፣ ጥሩ ነገር ልናሳይ እንችላለን። ከመክሊታችን ሙሉ በሙሉ ተቃራኒ በሆነ ነገር ላይ ግን አንችልም። የማንችላቸው ነገሮች አሉ። ድምፅ ያልተሰጠው ሰው ድምፃዊ ሊሆን አይችልም። ባልተሰጠን ነገር እንችላለን የሚል እምነት ይኖረን እያልኩኝ አይደለም። አቅማችንን ግን እኮ እናውቃለን። እውነት ከራሳችን ጋር ስለ ራሳችን እውነት እናወራ ካልን ምን እንደማንችል ምን እንደምንችል በደንብ እናውቀዋለን። ስለዚህ የምትችሉት ላይ በርቱ። ማንም ባያምንባችሁ ራሱ በምትችሉት ነገር በራሳችሁና በፈጣሪያችሁ እርግጠኛ ሆኑ። ምንም ወደኋላ እንዳትሉ። ስለ አርሰናልና ስለኛ ላይፍ በተወሰነ መልኩ በዚህ መልኩ ካወራን በኋላ መጨረሻችንን በሳቅ ማድረግ አለብን አይደል? ፈገግ ብለን የዛሬውን የመጀመሪያ ፕሮግራማችንን እንዘጋለን። አንድ ቪዲዮ አብረን እንመለከታለን። ይህ ቪዲዮ እኔ በጣም ከሚያስቁኝ ቲክቶከሮች መካከል አንዱ ነው። ቲክቶክ ላይ ነው እኔ በብዛት ቪዲዮ የማየው፣ ዩቲዩብ ይኖረው አይኖረው አላውቅም። እና ቲክቶክ ላይ ካገኘሁት ቪዲዮ አንዱ ቪዲዮ ነው ሼር ማደርጋችሁ። ቪዲዮ የ1 ደቂቃ ከምናምን ቪዲዮ ነው። ሰዎቹን የሚያወሩትን ቋንቋ ይጠይቃቸውና በእነሱ ያወራር ዘይቤ ወይም አክሰንት የሆነ ነገር ያወራል ማለት ነው፣ ቋንቋው ያልሆነ ነገር እና ከዛ በኋላ እነሱ እሱ የሚያወራውን ነገር ለመረዳትና እሱ ያወራውን የጠየቃቸውን ነገር ለመመለስ የሚያሳዩትን ሪያክሽን ነው የምንመለከተው። ወደ ቪዲዮ እንሂድ። You from China. China? Yeah. So 透视既往各似的欧坤这我是的不是的。Sorry. I can't understand you. Okay, I can understand. Where from? Where from? China. 口吃，那我听几次的，我做气的锅，就次的。 I believe I can touch the sky. ወደ ስፓኒሹ መጣ። Venezuela. Vacaciones, el palacar, camacecos, el vacanticos. Zacasex, mococeco, el apacego, mocolo, zagramaico.
No entiendo. Español, español. Sí, español. Español, alabacadego, el macadego son como acá la tegrameco. No solo calabacadego con tagategos. I'm both from Japan. So, 오구도리메 데스티키리 건노슈르고 나스테카리가 뭐해? 오케이. 야. 오구도리에 나스테카리 뭐고 운치 그리고 또 소리 고래. Where you from? Where you from? China. China. So 鸡红口死的，抱着赤虎口刺的狗似的模式。 I didn't totally get your point. OK， 口是敲红口，头等鸡骨口似的。 Maybe you can 미장거 use 원기는 English to explain to me. 口是哦，敲红口死的，切不活死的么？ የዛሬው ሪል ቶክ ሰላሀዲን ይህን ይመስል ነበረ። ነገ ደግሞ አንድ በጣም ድንቅ ቦክሰኛን ታሪክ ነው ይዤላችሁ የምመጣው። የሱን ቦክሰኛ ታሪክ አብረን ሼር አድርገን የሱን ብርታት አብረን ተጋርተን የሱን ጥንካሬ ወደኛ ለመውሰድ ሞክረን በመጨረሻም እንደዛሬው እንዲህ ስቀን እንለያያለን። የነገ ሰው ይበላል።